ጣሚ ያው ዘ የነበረውን ችግር አንድ ባንድ ታውቃላችሁ። በጣም ጓጉተን ነበረ እዚያ እናንተን ለማየት እናንተን ለማግኘት። ነገር ግን ያው አገዛዙ የኛን መሰባሰብ የኛን መገናኘት ከምንም በላይ ከስጋትም በላይ እኛን በተሰባሰብንበትና በተገኘንበት ለማጥፋት የማይራሯጥበት ምክንያት የለም። ምክንያቱም አንድነታችን ስለሚያስፈራው ማለት ነው። መሰባሰባችን ስለሚያስፈራው፣ አንድ ጋር ተሰባስበን መምከራችን ስለሚያስፈራው ማለት ነው። ስለዚህ ጊዜ አልሰጠንም ነበረ። ያው እናንተም ግዳጅ ላይ ነበራችሁ። ተደጋጋሚ የጥላት እንቅስቃሴ ስለነበረ ወደ ቀጣናው እኛ እዚያ ባለንበት ሰዓት በተደጋጋሚ እናንተም ምሽግ ላይ ስለነበራችሁ አልተገናኘንም ማለት ነው። ነገር ግን ፈጣሪ ፍቃዱ ሆኖ እናንተም ደግሞ ይሄንን ቦታ ወንድሞቻችሁ ሲንቀሳቀሱበት ሲታገሉበት የነበረውን አካባቢ ፈጣሪ ፈቅዶ እንድታውቁትና እንድታውት ሆኗል ማለት ነው። ይሄ ደግሞ አንድ ትልቁ ስንፈልገው የነበረው አማራነታችንን ያስመሰከርንበት ነው ማለት ነው። ስለዚህ የአማራ ፋኖ ጎጃም ጠቅላይ ግዛት ድርሻ እና ግንባር ቀደም ሆኗል ማለት ነው። ይሄ ሀቅ ነው፣ እውነት ነው። ምክንያቱም ለአንድ ለአማራ ድርጅት ለአንድ ለአማራ ተቋም እንዲኖረው አንድነትን ስትፈልጉ ያልተንከራተታችሁበት፣ ያልዞራችሁበት፣ ያልወጣችሁበት፣ ያልወረዳችሁበት ቦታ ቀጣና የለም ማለት ነው። ጎንደርም ሄዳችኋል፣ ወሎም ያው ኖራችሁበታል። ዛሬ ደግሞ እንግዲህ የሸዋን መሬት በከፊልም ቢሆን አይታችሁታል ማለት ነው። ይሄ ደግሞ እንደ አማራ ኩራት ነው። እንደ አማራ ኩራት ነው የሚሰማችሁ። የዛሬ በእያንዳንዱ ቀን የምንንቀሳቀስበት የምንታገልበት ለመራራ ወይም ደግሞ በጣም ከባድ ሊሆን ይችላል፣ ግን ለነገ ደግሞ ትኮሩበታላችሁ። ከማንኛውም በላይ ኩራት ነው የሚሰማችሁ ማለት ነው። ይታወቃል። ሁላችንም በየአካባቢያችን በየቀጣናችን ነው እየተንቀሳቀስን ያለ ነው። እናንተ ግን ዛሬ የምትፈልጉትን አማራ ስትሉ የምትኮሩበትን አማራነትን አግኝታችኋል ማለት ነው። አማራነትን አግኝታችኋል። ይሄ ነው የሚያስፈልገው። የተነሳንበትም አማራ ብለን በጎጃሜነቱ አልተጨፈጨፈም፣ በወለየነቱ አልተጨፈጨፈም፣ በጎንደሬነቱ አልተጨፈጨፈም፣ በሸዋነቱ አልተጨፈጨፈም። የተጨፈጨፈው አማራ ስለሆነ ነው። የወጣ ነው ደግሞ አማራን ለማዳን ነው ማለት ነው። ስለዚህ እናንተ ትልቅ ኩራት ትልቅ ታሪክ ነው ያስመዘገባችሁት። አማራነታችሁን አግኝታችኋል ማለት ነው። ስለዚህ ይሄ እንደ ቀላል የምናየው አይደለም። ብዙ መስዋዕትነት ተከፍሎ ነው። ይሄ ደግሞ ዋናው ግባችሁ አላማችሁ ደግሞ ተሳክቷል። በድጋሜ እንኳን ደስ አላችሁ ነው። ስለዚህ ስለፉበት፣ ስትወርቁበት፣ ስትንገላቱበት፣ መስዋዕትነት ትከፍሉበት የነበረው አንድ ድርጅት እንዲሆን አንድ አማራዊ ቤት እንዲኖረን ብዙ መስዋዕትነት የከፈላችሁበት አሁን ደግሞ ደስ በሚል ሁኔታ ማንኛውም የፋኖ አደረጃጀት ሳይንጠባጠብ ሁላችንንም ያሰባሰበ አንድ ድርጅት ተቋም መስርተናል ወልደናል ማለት ነው። ስለዚህ የትኛውም ከአሁን ፊት በተለያየ ምክንያት ስንገፋፋ ከዚያም አልፎ ስንገዳደል ስንተኳኮስ ነበረ። አሁን ግን ፈጣሪ በፈቀደው ቀን ተሳክቶልናል፣ አንድ ሆነናል። የትኛውም ቦታ ማንኛውም አካል በሚያስፈልግበት ቦታ ገብቶ ወጥቶ ጥላትን ይመታል ማለት ነው። ወንድሙ ሳይጠረጥር በየትኛውም ቦታ አማራ በሚያስፈልገው ገዛ በሚያስፈልገው ድጋፍ ጋር የትኛውም ፋኖ ሄዶ ተንቀሳቅሶ ጥላቱን ብቻ ተኩሮ ይመታል ማለት ነው። ጥላቱን ያፈርሳል። ብሎም ደግሞ ከዚህ መጀመሪያው መቼም ክልላችን ውስጥ ያለው አለ፣ ይህንን ባንዳ እናስወግዳለን። ኮሎኔል እንዳለው ደግሞ ነገ የምንፈልጋትን ኢትዮጵያ አንድ ለማድረግ ኢትዮጵያን ለመበታተን የሚያስበውን ኃይል አስወግደን አንድ ሀገር እንደ ሀገር እንድትቀጥል እናደርጋለን ማለት ነው። ስለዚህ
ኩራት ነው የሚሰማችሁ፣ ወኔ ነው የሚሰማችሁ ለማለት ነው። በጣም ብዙ ዋጋ ተከፍሏል። አሁን እኛ ብንናገረው አይሆን። እያንዳንዳችሁ ወንድሞቻችሁ ለነገ ታሪክ የሚዘግበው የሚዘክሩት የሚጽፉት ነው ማለት ነው። ነገ የሚወሳ ነው። ለልጅ የሚያልፈው የእናንተ ታሪክ ነው ማለት ነው። በቀላል የመጣ ተቋም አይደለም ማለት ነው። ይሄን ለመውለድ ነው ይሄን ሁሉ ፈተና የታየው። ስለዚህ ነገም ደግሞ በየትኛውም ቀጠና ስትንቀሳቀሱ ከዚህ በላይ ደግሞ ትልቅ ታሪክ ትልቅ ድል እንደምታመጡ ምንም ጥርጥር የለንም። ስለዚህ እንደዚህ ምንድነው የሚባለው ለዓይነ ስጋ ነው አይደል የሚባለው እንደዚህ እንኳን ለማየት አበቃን። በዚህ ልክ በጋራ እንደዚህ ተሰባስባችሁ በጋራ ተወያይተን ያሰብነውን ዓላማ ደግሞ በአጭር ጊዜ እውነትም ይሳካል ብለን እናስባለን። ለምን እየተሳካም ስለሆነ ይሄም ትልቅ ድል ስለሆነ ማለት ነው። ስለዚህ ይሄን ለማለት ነው። ብዙም ሰፋ አድርገን እንትን የምንለው አይደለም ከወጡም ከምኑም ጋራ። ስለዚህ ይሄንን ፕሮግራም እንደተባለው እናንተን ከወንድሞቻችሁ ጋራ ለማስተሳሰር ከዚህ ካለው አመራር ጋራ ለማስተሳሰር በአጭርና በአጭር ሰዓት ነው ይሄንን አቅደን እንደው ሰላም እንበላችሁ እንኳን ደህና መጣችሁ ለማለት እቺን ፕሮግራም የተዘጋጀችውና ሌላ እንግዲህ ሌሎች ወንድሞች አንዳንድ ሐሳብ በውስጣቸው ያለውን ስሜት መናገር ያለባቸውን እንግዲህ እነ ኢንጂነር አሻግሬ ሌሎችም መናገርም ውስጣቸው የተሰማውን ነገር ተናግረው ወደ ቀጣይ እናንተ ወደ ራሳችሁ የራሳችሁን የምታድሱበትን ራሳችሁ የምታዝናኑበትን አድርገን እንለያያለን ማለት ነው። በእኔ በኩል አመሰግናለሁ። በጣም ነው የምንወዳችሁ።